ሰላም ጤና ይስጥልን። ዛሬ የምንወያይበት በኢትዮጵያ የንግድ ታሪክ ውስጥ ትልቅ ለውጥ ስላመጣው አዲሱ የንግድ አዋጅ ቁጥር 1243/2013 ነው። ለ60 ዓመታት ስንጠቀምበት የነበረው የ1952ቱ የንግድ ሕግ በዘመናዊ አዋጅ ተተክቷል። ይህ ለውጥ ለእርስዎ፣ ለንግድ ድርጅቶ ወይም ለወደፊት የንግድ እቅዶ ምን ትርጉም አለው? ዛሬ ዋና ዋና ለውጦችን እናያለን። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ። ሕጉ ከወጣ በኋላ ከተከሰቱ ሀገራዊና ዓለም አቀፋዊ ለውጦች እውነቶች ጋር ለማጣጣም የንግድና ኢንቨስትመንት ድንበር ዘለል ባህር የተላበሰ በመምጣቱ ሕጎችን ለነጋዴዎችና ለንግድ ማህበረሰብ ጭምር ተገማች መሆን እንዳለበት መሰረት ተደርጎ የወጣ ሕግ ነው። የሕጉ የተለያዩ ክፍሎች ያሉት ሲሆን በዋነኝነት የዚህ አዋጅ ወይም ሕግ ተፈጻሚነት ወሰኑና አግባብ ያላቸው ሕጎች በነጋዴው ላይና በነጋዴዎች ላይ በግለሰቡና የንግድ ማህበረሰብ ላይ ተፈጻሚ የሚሆንባቸው የሕግ ድንጋጌ አለ ማለት ነው። ከዚህ አንጻር አንቀጽ 1 እና 2ን ስንመለከት የፍትሐ ብሔር ሕጉ ለምሳሌ የንግድ መደብር ወይም ደግሞ ወኪሎችን በተመለከተ እንዲሁም የባህር ሕግ የባህር ትራንስፖርት ተፈጻሚ ስለመሆኑ በአንቀጽ 1 እና 2 በግልጽ ያስቀምጣል ማለት ነው። በተጨማሪም የወንጀል ሕግ ነጋዴዎች ሕግን ሲተላለፉ ተፈጻሚ የሚሆንበት እንዲሁም የአሰሪና ሰራተኛ ሕግ ነጋዴው ከሰራተኞች ጋር ባለው ግንኙነት ተፈጻሚ እንደሚሆን የሕጉ አንቀጽ 1 እና 2 በግልጽ ያስቀምጣል ማለት ነው። ሕጉ ተፈጻሚ የማይሆንባቸው አካላት ብሎ በአንቀጽ 4 ላይ በግልጽ በድንጋጌ ያስቀመጠባቸው ክፍሎች አሉ ማለት ነው። የአስተዳደር አካል የመንግስት የልማት ድርጅቶች ላይ ግን ተፈጻሚ ይሆናል ማለት ነው። የሃይማኖት ድርጅቶች፣ የሲቪል ማህበራት ድርጅቶችና የህብረት ስራ ማህበራት በመርህ ደረጃ ከአባላት ለአባላት ስለሆነ ሆኖም በንግድ ማህበራት ላይ የባለ አክሲዮን ወይም ሼር ከሆኑ ባለ አክሲዮኖች ወይም ሸሪኮች የሚመለከቱ የህግ ድንጋጌዎች ተፈጻሚ ይሆንባቸዋል ማለት ነው። ከዚህ አንጻር በግልጽ በአንቀጽ 4 ላይ የተቀመጡበት የሕጉ ተፈጻሚ የማይሆንባቸው አካላትን በድንጋጌው እንመለከታለን ማለት ነው። ነጋዴዎች የሚባሉት እነማን ናቸው የሚለውን የ1952ቱ የንግድ ሕጉና አሁን በአዲሱ የንግድ ሕግ ምን ልዩነቶች ተቀምጧል የሚለውን በግልጽ የምንወያይበት ሁኔታ ይኖራል። የሕግ ግንዛቤ የምንቀያየርበት ሁኔታ ይኖራል ማለት ነው። አንደኛው የ1952ቱ የሕግ ድንጋጌ ስንመለከት የአንቀጽ 5 ላይ የሙያ ስራዎች አድርገው ጥቅም ለማግኘት የሚሰሩ እና ሌሎች ተመሳሳይ ስራዎችን የሚሰሩ ሰዎች ነጋዴዎች ናቸው ብሎ ያስቀምጣል ማለት ነው። በአንቀጽ 5 ላይ በግልጽ እንደምንመለከተው የስራ ዘርፎቹ ወደ 21 በዝርዝር የተቀመጠበት ሁኔታ ነው ያለው ማለት ነው። በአሁኑ በአዲሱ አዋጅ ለትርጓሜ መሰረት ወይም ለውጦች ያሉበት ለትርጓሜ መሰረት የሆኑ የስራ ዘርፎች ዝርዝር ከዝግ ወደ አመልካችነት የተቀመጠበት ሁኔታ አለ ማለት ነው። from exhaustive list to indicative list ተቀይሯል ማለት ነው፣ በፊት ከነበረው ማለት ነው አንዱ ለውጥ። ሁለተኛ የስራ ዘርፎቹ መጠን ስንመለከት ከ21 ወደ 37 የስራ ዘርፎች የተለወጡበት ሁኔታ አለ ማለት ነው። ከተጨመሩ የስራ መስኮች ውስጥ ከፊሉ በ1952 የንግድ ሕግ ውስጥ ያልነበሩ በቴክኖሎጂ እድገትና በአዳዲስ የኢኮኖሚ ፍላጎቶች መሰረት የተፈጠሩ ናቸው ማለት ነው። ለምሳሌ የኮምፒውተርና የሶፍትዌር ቴክኖሎጂዎችን በመጠቀም
የሚሰሩ ስራዎችን ያካትታል። አንቀጽ 5 ንዑስ አንቀጽ 24 ላይ እናገኘዋለን። ከፊሎቹ ደግሞ በየጊዜው ይሰሩ የነበረ ግን በዘመኑ መመዘኛ እንደ ንግድ ስራዎች የማይታዩ የነበሩ ናቸው። ለምሳሌ የሕክምና ትምህርት፣ የጥበቃ አገልግሎት፣ ቀብር ወዘተ እነዚህ በአዲሱ አዋጅ የተካተቱ በአንቀጽ 5 ንዑስ አንቀጽ 32 አንቀጽ 5 ንዑስ አንቀጽ 33 ንዑስ አንቀጽ 35 እና ንዑስ አንቀጽ 37 ላይ የሚታዩ ከዚህ በፊት ያልተካተቱ የንግድ ሕጉ በአዲስ ማሻሻል ጊዜውን ዘመኑን የዋጀ የሕግ ድንጋጌ የተካተተበት ሁኔታ አለ ማለት ነው። ሌላው የምንመለከተው በአንቀጽ 9 ላይ የምንመለከተው ጉዳይ በንግድ ስራዎች ላይ በመሰማራት በቀጥታ ራሱ ምርትና አገልግሎት ባያቀርብም በንግድ ስራ በተሰማሩ ሌሎች የንግድ ማህበራት ውስጥ መዋለ ንዋይ በማፍሰስ ድርሻ የሚይዝ ኩባንያ ወይም ሆልዲንግ ካምፓኒ እንደ ነጋዴ እንደሚቆጠር የአንቀጽ 9 በግልጽ ያስቀመጠበት ድንጋጌ ነው ማለት ነው። ነጋዴ የማያሰኙ እነማን ናቸው? ነጋዴ የማይባሉት እነማን ናቸው? የሚለው በ1952ቱ የንግድ ሕግ ላይ አንቀጽ 6፣ 7 እና 8 በግልጽ የእርሻ ስራ፣ የደን ማልማት ስራ፣ የከብት ማርባት ስራ፣ የእርሻ ሰብሎችና የከብት አርብቶ የሚሸጡ እንዲሁም ደግሞ አሳ አጥማጆችና አርቢዎች ነጋዴ እንደማይባሉ በግልጽ የተካተተበት ሁኔታ አለ ማለት ነው። አዲሱ የተሻሻለው ሕግ እነዚህን ስራዎችን በደንብ በግልጽ ያስቀመጠው ለንግድ ዓላማና መጠን ወይም ኮሜርሻል ፐርፐዝ ኤንድ ኮሜርሻል ስኬል የሚሰራ ሰው ነጋዴ የሚያሰኝ መመዘኛዎችን ይደነግጋል ማለት ነው። በምሳሌነት ስንመለከተው በዓላማ አንጻር አንቀጽ 5 ንዑስ አንቀጽ 3ን ስንመለከት በሕጉ ለንግድ ዓላማ እንዲውል በተሰጠው መሬት ባለመብት በመሆኑ የእርሻና የደን ልማት ስራ የሚሰራ በመጠን ስንመለከት አንቀጽ 5 ንዑስ አንቀጽ 5 ላይ አነስተኛ ከሆነ መጠን በላይ አሳ የሚያጠምዱና የሚያረቡ በአንቀጽ 7 ላይ ሂደ ጥበብ ወይም ባህላዊ አሰራር ከሚያስፈልጋቸው መጠን በላይ ግብዓት ሳያከማቹ ስራ እያከናወኑ በእጅ ስራቸው ብቻ ወይም ደግሞ በአነስተኛ መሳሪያ ወይም ማሽን የሚሰሩ ሰዎች ናቸው በሚል በአዲሱ ድንጋጌ ያስቀመጠበት ሁኔታ አለ ማለት ነው። ከንግዱ ዓላማና መጠን አንጻር ማለት ነው። ስለዚህ አንድ ሰው ስራው በአነስተኛ መጠን ነው እየሰራ ያለው የሚባለው መቼ ነው? መመዘኛዎች ውስጥ ምንድን ናቸው የሚለውን በአንቀጽ 6 ንዑስ አንቀጽ 2 ላይ መመልከት ይቻላል ማለት ነው። አንድ ሰው በአነስተኛ መጠን ስራ ላይ ነው የሚባለው ብቻውን የሚሰራ ከሆነ ወይም ደግሞ ከ3 ተቀጣሪ ወይም ስራ ለተለማማጅ ሰራተኛ በላይ ሳይኖረው የሚሰራና የባህላዊ አሰራር ከሆነ ለምሳሌ የጀበና ቡና ስራ፣ በወናፍ የወርቅ ስራ የሚሰራ ከሆነ በእነዚህ መስፈርቶች መሰረት ነጋዴ ሊያሰኘው የሚችሉባቸው ሁኔታዎች እንዳሉ በመስፈርቱ የተካተተባቸው ሁኔታዎች አሉ ማለት ነው። በሲቪል ማህበራት ጋር ተያይዞ የነባሩ የንግድ ሕግ ለትርፍ ያልተቋቋሙ ማህበራትን የንግድ ስራ መስራት እንደማይችሉ በአንቀጽ 25 ላይ በግልጽ በነባሩ ሕግ ላይ የተቀመጠበት ሁኔታ አለ ማለት ነው። በአዲሱ ሕግስ ምን የተለዩ ጉዳዮችን ይዟል የሚለውን ነገር ደግሞ እናያለን። በአንቀጽ 24 ላይ በግልጽ እንደተቀመጠው የገንዘብ ትርፍ ለማግኘት ያልተቋቋመ ሲቪል ማህበር ወይም ሌሎች ለንግድ ዓላማ ያልተቋቋሙ ማህበራት
የንግድ ስራ ለመስራት የሚችሉበት ሁኔታና ውጤቱ በህግ ሊወሰን እንደሚችል ያስቀምጣል ማለት ነው። ከዚህ አንጻር በደንብ በግልጽ አዋጅ ቁጥር 1113 2011 የሲቪል ማህበራትን በተገቢ መልኩ ከዚህ አንጻር አንቀጽ 63 እና አንቀጽ 64ን በግልጽ ያስቀምጣል ማለት ነው። በህግ ሊወሰን ይችላል የሚለውን የድንጋጌ ሐሳብ ማለት ነው። ባለ አክሲዮን ሆነው ኩባንያ ሊያቋቁሙ ይችላሉ። የሲቪክ ማህበራት እንደ ግለሰብ ነጋዴ ሆነው ተመዝግበው ሊሰሩ ይችላሉ ማለት ነው። የተቋቋመ ኩባንያ ላይ አክሲዮን ሊገዙ ይችላሉ ማለት ነው። የሲቪል ማህበራት የሚነግዱበት በንግድ ምዝገባ ደንብ ላይ በዝርዝር የተቀመጡ መስፈርቶችን ካሟሉ የንግድ ምዝገባን በንግድ ምዝገባ መሰረት ሊነግዱ እንደሚችሉ አዋጁ በንግድ ህጉ ላይ የተቀመጠበት ሁኔታ አለ። በህግ ሲወሰን ደግሞ በአዋጅ ቁጥር 1113 መሰረት በተገቢ መልኩ የንግድ ምዝገባን የንግድ ፍቃድ እና የተለያዩ የንግድ ተቋማት ወይም ሌጋል ፐርሰናሊቲን በጠበቀ መልኩ ሊያከናውኑ እንደሚችሉ በአዲሱ አዋጅ ወይም በአዲሱ የንግድ ህግ የተካተተበት ሁኔታ ተካቷል ማለት ነው። መነገድ የማይችሉ እነማን ናቸው የሚለው በአዋጁ የተካተተበት ሁኔታ አለ ማለት ነው። አካል መጠን ያልደረሱ ልጆች አንቀጽ 10 እና 13 ላይ፣ ሞግዚቶች አንቀጽ 11 ላይ፣ በህግ ክልከላ የተደረገባቸው ሰዎች አንቀጽ 14 እና 22 ላይ በግልጽ የተቀመጠበት ሁኔታ አለ ማለት ነው። ሌሎች ነጋዴ ያልሆኑ ሰዎች የንግድ ቤት ሰራተኞች አንቀጽ 27 እና ተከታዮችን ማየት ይቻላል። ስራ አስኪያጆች አንቀጽ 32 እና ተከታዮቹ፣ ተላላኪዎች አንቀጽ 36፣ እንደራሴዎች አንቀጽ 37 እና ተከታዮቹን በግልጽ በአዋጁ የተካተተበት ሁኔታ አለ ማለት ነው። ስለዚህ ስለ ንግድ ወኪሎች፣ ደላሎችና የኮሚሽን ወኪሎች ያሉ የድንጋጌ ጽንሰ ሐሳቦች ምን ይመስላሉ የሚለውን እናያለን ማለት ነው። የንግድ ወኪሎች ስንል በአንቀጽ 42 እና ተከታዮቹ የምናያቸው ነው ማለት ነው። የንግድ ወኪል ማለት ከነጋዴው ጋር ለመስራት በስራ ውል የተቀጠረ ሳይሆን ራሱን ችሎ የሚሰራ በተወሰነ ስፍራ ሆኖ ወይም ለተወሰነ የነጋዴ ደንበኞች ሁልጊዜ የነጋዴው እንደራሲ ወይም ደግሞ ወኪል ሲሆን በነጋዴው ስም ወይም በነጋዴው ስምና ምትክ እንዲሰራ ወይም ደግሞ ውል እንዲዋዋል ውክልና የተሰጠው ሰው ወይም የንግድ ማህበር ነው ማለት ነው። ራሳቸውን ችሎ እንደ ነጋዴ ይቆጠራሉ ማለት ነው። አንቀጽ 5 42 ላይ እና 42 ንዑስ አንቀጽ 3 ላይ በግልጽ የተቀመጠበት ሁኔታ አለ ማለት ነው። በመሆኑም የንግድ ምዝገባ ፍቃድና ሌሎች ተያያዥ ጉዳዮችን ማሟላት አለባቸው ማለት ነው። እነዚህ መስፈርቶች አሟልቶ መገኘት አለባቸው ማለት ነው። በመርህ ደረጃ የንግድ ወኪሎች በውል በተገለጸው ስፍራ ለወኪሉ ብቸኛ ወኪል ሆኖ ያገለግላሉ ማለት ነው። አንቀጽ 43 ላይ ምናየው ጭብጥ ነው ማለት ነው። ወካይ ከሚሰራው ንግድ ጋር የሚመሳሰል የንግድ ስራ ለመስራት አይችልም ማለት ነው። ይህ የንግድ ወኪል አንቀጽ 45 ንዑስ አንቀጽ 1 ላይ በግልጽ እናያለን። በምንም ሁኔታ ቢሆን አንድ የንግድ ወኪል በሆነበት ስፍራ ወካይ ከሚሰራቸው የንግድ ስራዎች ጋር ተመሳሳይ የሆኑ የንግድ ስራዎችን ለሚሰሩ ነጋዴዎች ወኪል ሆኖ መስራት አይፈቀድለትም ማለት ነው። ይህንን ሐሳብ አንቀጽ 45 ንዑስ አንቀጽ 2 ላይ እናያለን ማለት ነው። ስለዚህ የንግድ ወኪሎች ነጋዴዎች ናቸው። የንግድ ወኪሎች የድለላ ስራም መስራት
ይችላሉ ማለት ነው። ስለዚህ ይህ ሐሳብ ያነሳ ነው ተከታዩን ደላሎችን የሚመለከት አንቀጽ 52 እና ተከታዮችን ማየት ይቻላል። ደላሎች ማለት ውል የሚዋዋሉ ሰዎችን ፈልገው የሚያገናኙና የሚያዋውሉ ራሱን የቻለ የሙያ ተግባራቸው አድርገው ጥቅም ለማግኘት የሚሰሩ ሰዎች ወይም ይህንን የድለላነት ስራ የሚሰሩ የንግድ ማህበር እንደሆነ ይህንን ትርጓሜ በአንቀጽ 52 ንዑስ 1 ላይ በግልጽ እናየዋለን ማለት ነው። የሚያዋውላቸው አካላት ማንነትን፣ የውል አይነትና ዓላማ ምንም ይሁን ደላሎች ራሳቸውን ችለው እንደ ነጋዴ ይቆጠራሉ ማለት ነው። ይህንን አንቀጽ 5 ንዑስ አንቀጽ 52 ንዑስ አንቀጽ 2 ላይ የምናይበት ሁኔታ አለ ማለት ነው። በተጨማሪ ደላሎች ተስማሚነታቸውን ተስማሚዎችን በመወከል እነሱን ተክተው ገንዘብ ለመቀበል ሆነ ማንኛውንም ተግባር ማድረግ አይችሉም ማለት ነው። ስለዚህ አንቀጽ 53 ላይ አንቀጽ 54 ንዑስ አንቀጽ 3 ላይ ይህንን ሐሳብ በተገቢ መልኩ መረዳት ይቻላል ማለት ነው። ሌላው ከኮሚሽን ወኪሎች ጋር ተያይዞ አንቀጽ 58 እና ተከታዮች የምናየው ነው። ኮሚሽን ወኪል ማለት ራሱን ችሎ የሙያ ተግባር አድርጎ ጥቅም ለማግኘት ሲል ወካይ ሆኖ በራሱ ስም ሽያጮችን ወይም የሚንቀሳቀስ ዕቃዎችን በስሙ የሚገዛ ወይም የሚሸጥ ሰው ወይም የንግድ ማህበር እንደሆነ አንቀጽ 58 ንዑስ አንቀጽ 1 ላይ በግልጽ ያስረዳናል ማለት ነው። የሚወክሏቸው አካል ማንነትን፣ የሚወክሉትን አይነትና ዓላማን ምንም ይሁን ምንም ደላሎች ራሳቸውን ችለው እንደ ነጋዴ ይቆጠራሉ። በተመሳሳይ በፍትሐ ብሔር ሕጋችን በፍትሐ ብሔር ሕግ አንቀጽ 2234 እስከ 2200 ከአንቀጽ 2234 እስከ አንቀጽ 2254 ባሉ ድንጋጌዎች ተገዢ ይሆናሉ ማለት ነው። ይህንን አንቀጽ 54 ላይ 59 ላይ በግልጽ የተደነገገበት ድንጋጌ ነው ማለት ነው። በአጠቃላይ አዲሱ አዋጅ የንግድ ስራን ለማቅለልና የኢንቨስትመንትን ለመሳብ ትልቅ ፋይዳ አለው። በእነዚህ ነጥቦች ዙሪያ ጥያቄ ካላችሁ ኮሜንት ላይ ማስፈር ይቻላል። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ ትችላላችሁ። አቤል 2035 የህግ ሚዲያ ላይ እንገኛለን። ህግን አለማወቅ ከተጠያቂነት አያድንም። አብራችሁን ስለቆያችሁ እናመሰግናለን።